የዛች ጠማማ ጓደኛሽ እየተጋባብሽ ነው አደል? ማን ጠማማዋ? አንተ መቼም ትንሿ ልልሽ መቅድነቻ ትንሿ ለማለት አንድ ቤትስ መች ታዞልህ ትላለች ይዬ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ እንድታበረታቱኝ ለምታበረታቱኝ ደግሞ ከልብ አመሰግናለሁ። ላይክ እና ሰብስክራይብ ሼር እያደረጋችሁ ፕሊዝ ጀምሩት። አመሰግናለሁ። መቅዲን ነው እንጂ መቼም ትንሿን አልልሽም ይላታል። እሷንማ እንዴት አድርጎ ምላስስ ይታዘዝልሃል ወይ? ትንሿዬን ለመናገር እኮ ምላስህ አይታዘዝልህም ትላለች ይዬ። ጆስዬም ሳቅ እያለ ነው። መችስ ትንሿን አልልሽ ያችን መናጢዋና ክፉዋን መቅዲን ነው እንጂ ይላታል። ይህም ወገኛ ደሞ ዛሬ እኮ አምሮብሻል፣ በጣም ፏ ብትን ብለሻል፣ ምን ተገኝቶ ነው ይላታል። እሷም በጣም ደስ የምትልና እንግዲህ እንደምንቃት እዩዬ አደብ ያላት እንደ ትንሿዬ ድርብብ ያለችና ደስ የምትል ቆንጅዬት ነች። ጆሲም እስከ ዛሬ ዞር ብሎ አይቷት አያውቅም ነበር። ዛሬ እንግዲህ በተለይ ደግሞ አቤልን ለመበቀል ይመስላል ይቅርታ እና ታይዘው ወደ ትምህርት ቤት እንዲሄዱ ያደርጋል። ጆሲዬም ታምሪያለሽ እኮ ነው ያልኩሽ፣ ምነው አላመንሽኝም ወይ ይላታል። እሷም ኧረ አንተን እኮ ማመን ከባድ ነው ትለዋለች። እና አላመንሽኝም ሲላት አይ ልመነው አልመነው እያልኩ ነው ትለዋለች። እኔ እኮ አንቺን ምንም አላደረኩሽ ይላታል ጆሲ። ኧረ እስትታርድ ድረስ ነው ወይ እምጠብቅህ መችስ ትለዋለች። መቼም ከዛች ጋር አንድ ናችሁ እያልሽኝ እንዳይሆን ይላታል ጆሲዬም። እና ሀዳ አንድ ናችሁ፣ በአንድ እኮ ነው የምትሰሩት፣ በአንድ ነው፣ ስለዚህ አንድ ናችሁ፣ ምንም ልዩነት የላችሁ ትለዋለች። ኧረ በስመ አብ እንኳን አንድ ልንሆንና አንድ ናችሁ ላልሽው እንኳን እያንዘበዘበኝ ነው፣ ይቅር ይበልሽ ይላል ጆሲ። እዩዬም እንደዚህ ትሰማው ታንዘፈዝፈሽ ለምን ስራውን አታቆሙም ትለዋለች። ደግሞ ምን ሰራሁኝ ተሷ ጋር ሆነ ምን ያልሰራው ነገር አለ? እንደዚህ ካንዘፈዘፈ ከስራውን ማቆም ነው። እውነቴን ነው የምልሽ፣ እባክሽ ንገሪኝ። እኔ እሷን ያህልማ ክፉም አይደለሁኝ፣ ምንም የሰራሁትም ነገር የለም ይላታል። እሷም ለነገሩ አንተ ረዳት ነህ፣ የእሷን ያህል ባከፋም፣ ግን ከእሷ ጋር አብረህ እስከሰራህ ድረስ አንተም ያው ተሷትን አትተናነስም። ስለዚህ ከእሷ እስካልራክስ ድረስ ከእሷ በተለየ አይን አላይህም ትለዋለች። ምክንያቱም እንግዲህ ከክፉ ሰው ጋር የዋለ ከምን ጋር የዋለ ምን ተምሮ መጣ እንደሚለ ሀገራችን ሰው እዩዬም እንደዛ ነው ያለቻት። እንግዲህ መቅደስ በጣም ክፉና ጨካኝ አረመኔ ነች። ለዛም ነው እንትና ጆስዬ ደግሞ ከእሷ ጋር ስለሚውል ያው ከእሷ ጋር እዩን ትንሿዬን ስለሚፈልጋት ትንሿ ወደሱ እንድትሄድለት እንደዚሁም ደግሞ ኢዛናን መቅዲ ለመውሰድ ግዴታ ሁለቱ ተመሳጥረው በአንድ እየሰሩ ያሉ ናቸው ማለት ነው። አሁን ትምህርት ረፍዷን እንሂድ እባክህ እንሂድ ትላለች ዩዬ። ጆሲዬም እንዴ በቃ እሺ መሄዱን እንሄዳለን፣ ግን ትንሿን ብንጠራት ምን አለበት? አይ አሁን እሷ ቤት አኮንም፣ ሆኖም ደግሞ እኔ ሄዳ ነው የሚሆነው፣ መቅደስ አብራት ነው እምኮነው ትለዋለች። እሱም ምንድነው እሷ ደግሞ እሷ ፍቅር የያዛት መቅደስ ፍቅር የያዛት ከትንሿዬ ነው ወይ ከኢዛና አይደለም እንደ በማለት ንድድላል። እሱ እንግዲህ እዛ ቤት ሁልጊዜ የሚሄደው ትንሿ በዛም በዝህም ብሎ ትንሿን ለማየት ነው። እናም በትንሿ እንግዲህ ደግሞ ሊያገኛት አልቻለም። በጣም ይናደዳል። እሷ ደግሞ ፍቅር የያዛት ከኢዛና እንጂ ከእሷ ነው እንዴ ይናደዳል። እዩዬ እውነት ከትንሿ ፍቅር ይዞሃል እንዴ? እውነት አሁን የእውነት ፍቅር ይዞህ ነው ትለዋለች። እሱም እና ሀዲያ ባላፈቅራት መቼ እንዲሆን ነበረ፣ መንች እንዲንከራተት ነበር ይላታል። እሷም እዩዬ እንዴ እውነት ለመናገር ፍቅር የያዘ ሳኮን የምትመስለው እሷን ለመጉዳት ወይንም ደግሞ እልክ የያዝህ ነው እንጂ የምመስለው የእውነት ፍቅር የያዝህ ሰው አትመስልም ትለዋለች። እንዴት እንደዚህ ትኛለሽ? ፍቅር የያዘውና ለመጉዳት ያለው ምን ምልክት አለው ወይ? እኔ እሷን ለመጉዳት ሳይሆን ከልቤ አፍቅሪያትና ወድጃት ነው ይላታል።
ዛሬ እንግዲህ የነ ትንሿዬ ፈተና ነበረ። እናም ኢዛና ሲያስብ ሲጸልይ የሳሎን ቁጭ ብሏል። ቁጭ እንዳለ ትንሿዬ መጣች ብድግ አለ፣ አቀፋት። እንዴት ነሽ ደህና ነሽ ወይ አላት። አዎ ደህና ነኝ፣ አንተ እንዴት ነህ? ደህና ነኝ ከተባባሉ በኋላ እንዴት ነው ፈተናው ከበደሽ ወይ ይላታል። እሷም አረ አልከበደኝም፣ እሺ እንደው ልጠይቅሽ ብዬ ነው እንጂ አንቺን እኮ እኔ እንደማይከብድሽ አውቃለሁ ይላታል። ነገር እኮ እተማመንብሻለሁ ይላታል። እሷም አመሰግናለሁ፣ እንግዲህ ምን ይሻልሻል? ይህንን አመሰግናለሁ ማለት ተብዬሽ አልነበረም ወይ ይላታል። እሷም ውይ ይቅርታ፣ በጣም ይቅርታ ትለዋለች። እና እንዴት ነህ? ደህና ነኝ። ለምን ስራ አልሄድክም? አይ ስራ አልሄድኩም። እንዴት ለምን መሆነህ ትትለው፣ አይ አንቺ መትሽ ልሽና እሄዳለሁ ብዬ ነው፣ ጧታሞች ስለሆነ ተስራዬ አልሄድኩም ይላታል። እሷም እንዴ ስራ ይበላሽብሃል፣ ስራ እኮ ይበላሽብሃል ትለዋለች። እሱም ምንም ችግር የለው፣ አንቺን እያየው ስራ ቢበላሽስ ምን ያህል ምንም አይጎዳኝም በማለት ፈገግ እያለ ይላታል። አንቺን እያየሁ እንኳን ስራዬንና ምንንስ ባጣ ምን ይመስልሻል ይላታል። እሺ ምሳ በልተሃል ትለዋለች። እሱም አይ አንቺን እየጠበኩሽ ነበረ አልበላሁም፣ አሁን ዩኒፎርምሽን ቀይሪና ነይ እንብላ፣ እኔም አልበላው እየጠበኩሽ ነበረ ይላታል። እሷም እሺ ካለች በኋላ እናት ገበያ ሄደው ነበር ታረግዬ ጋ እና በሩን ቆረቆሩ። ትንሿ እየከፈተችላቸው መተሻል አሏት። ትንሿዬም ሀው መጥቻለሁ፣ እስቲ ቶሎ ብለሽ ቡና አፍሊልኝ፣ ከዚች ጋ ትዞርዬ ራሴን አሞኛል ትላለች ወይዘሮ አሰለፍ። ሀረግዬም እንዴ እኔ ነኝ እንዴ ያሳመንኩሽ? ጽዋዋነች እንጂ እኔ ምን አድርግ ያሳመንኩሽ ትላታለች። አንቺ ነሽ ትታዞሪኝ ትታጨቃጭቅኝ ውለሽ ያሳመምሽኝ ትላለች። ከዛ በኋላ ቶሎ በይ ቡና አፍሊልኝ፣ ቶሎ ራሴን አሞኛል። ቹቻ ወደ እነ ትንሿዬ ቤት እየበረረ ይሄዳል። ትንሿዬም እንዴ ቹቻ ዛሬ የተገኘ ትለዋለች። አይ እንደው ፍቅራችሁን ስለ ፍቅራችሁ ልጠይቃችሁ ብዬ ነው ይላታል። ምንድን ነው? የምን ፍቅር ነው? ምን እያልክ ነው? ትላለች። አቦ አንቺ ደግሞ አይገባሽም ወይ? ፍቅራችሁ ነው እያልኩሽ ያለሁት እያላት ኢዛና መጣ። እንዴ ቹቻ የተገኘ ይለዋል። ሰላም ነህ ካለ በኋላ ሰላምታ ከተለዋወጡ በኋላ ቹቻዬን ኢዛና ናግባ ቢለው አልገባም አለው። እና ምንድን ነው በሰላም ነው ወይ? በሰላም ነው የመጣሁት ሲለው አዎ በሰላም ነው፣ ለራሴ ጉዳይ ነው የመጣሁት። እንደ ሀዲ አገባም ወይ? አልገባም ባክህ፣ እዚህ ከደረስኩ በኋላ ጠፋብኝ። ትንሿ ልጠይቃት ነበረ። ምንድን ነው ሲላ ቅድም ከትንሿ እየጋ የነበረችው ጓደኛዋ ስልክ ፈልጌ ነው። ለምንድን እንዴ ለምን ትለኛለህ እንዴ? ላስጠናደልህ ነው እንደ ለምንድን ነው አሁን ዝም ብለህ ከትንሿ እየለ ስልክ ቁጥር ተቀበልኝ ይላል። ላይክ ሰብስክራይብ አድርጉልኝ። የሆነ ሙከራ ላይ ነኝ ጋይዝ።